ማብ ቀዳሜ ዛሰራይኮ ክርስቶስ ጊዜ ቀትር በታይተ ጸድርሰ ተሰቀልከ ከመእቡስ ሰላት ለከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዲሜጥሮስ ክቡር ሊቀ ካህናት፣ ምሳሌ እንግዳ፣ አይንተ እግዚአብሔር ካህናት፣ የእግዚአብሔር ቤተሰቦች፣ ክርስቲያኖች በምህረቱ ፍጥረቱን ለተመለከተው ለአምላካችን ስጋን ለብሶ የኛን ሕማም ወስዶ የኛን ሞት ወስዶ የሱን ሕይወት ለሰጠን ለመድኃኒታችን ክብርና ምስጋና ይሁንና እንደምን ዋላችሁ? በየቤታችሁ ሆናችሁ አሁን በዓለሙ ላይ በተፈጠረው ችግር ምክንያት የሥርዓተ ስግደቱን አሁን ሳነሳ ያያችሁት ትልቅ መጽሐፈ ግብረ ሕማማት ላይ ኦርቶዶክሳውያን ሊቃውንት አባቶቻችን ከቅዱሳት መጽሐፍት አውጣጥተው የብሉዩ የነቢያቱ ትንቢት በሐዲስ ኪዳን ስለ መሲሁ እንዴት እንደተፈጸመ የሊቃውንት አባቶቻችንን ድርሳናት በማውጣጣት ከታላቁ ኢትዮጵያዊ ሊቅ ከቅዱስ ያሬድ የዜማ መጽሐፍት በመውሰድ የሚገርምና ልብን የሚመስጥ መጽሐፍት አዘጋጅተውልናል። በየዓመቱ እንሰማዋለን፣ አሁንም እንሰማለን። ይሄ ከበቂ በላይ ትምህርት ነው ብዬ አምናለሁ። ያው መማር ደግሞ ስላለብን ከትንቢተ ኢሳይያስ መጽሐፍ አንድ ኃይለ ቃል ወስደን ለጥቂት ደቂቃ እንማራለን። አምላካችን የምናስተውልበትን ጸጋ ለሁላችንም ያድለን። ኢሳይያስ የተባለው ልዑላነ ቃል ከሚባሉት ታላላቅ ነቢያት አንዱ የሆነው ነቢይ በ53ኛው የትንቢቱ መጽሐፍ ስለ መሲሁ ሕማም በሰፊው ይጽፋል። ኢሳይያስን ከሌሎች የትንቢት መጽሐፍት ከሌሎች ነቢያት በትንቢቱም በትምህርቱም ለየት የሚያደርገው ስለ መድኃኒታችን ልደት ሕማም በስጋዌ ሰው ሆኖ ከተገለጸበት ጊዜ ጀምሮ ስለሚያደርገው የማዳን ሥራ አምልቶ አስፍቶ የጻፈ ነቢይ በመሆኑ ነው። ስለዚህም ሊቃውንት አባቶቻችን የኢሳይያስን ትንቢት እንደ ደረቅ ሐዲስ ነው የሚቆጥሩት። በዚህ በ53ኛው ምዕራፉ ነስአ ደዌነ ወጾረ ሕማመነ የኛን ደዌ ተቀበለ ወሰደ ሕማማችንንም ተሸከመ ይልና በእርሱ ቁስል እኛ ተፈወስን ይላል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ክርስቲያኖች በዋነኝነት ማወቅ ያለብን አምላካችን ለምንድነው ያንን ሁሉ መከራ መቀበል ያስፈለገው? ወልደ እግዚአብሔር ለምንድነው የሞተው? ለምንስ ሰው ሆነ? ኦርቶዶክሳዊውን መልስ ለማግኘት መለስ ብለን የአዳምን ውድቀት መመልከት አለብን። እግዚአብሔር አምላክ አዳምን ሲፈጥረው የእግዚአብሔር ዓላማ የነበረው አዳም በእግዚአብሔር አርአያና አምሳል የተፈጠረ ፍጥረት ስለነበር ፍጥረቱን ወደ እግዚአብሔር ክብር እንዲያቀርብ ነው። የእግዚአብሔር ኢሜጅ ያ አርአያ እግዚአብሔርን የሚመስልበት ባህሪ በውስጡ በነፍሱ ተስሎ ነፍስ አዋቂ ናት፣ አትሞትም፣ ዘላለማዊ ናት። በዚህ መልኩ የተፈጠረው አዳም ወደ እግዚአብሔር ክብር ማደግ ነበረበት። እግዚአብሔርን ወደሚመስልበት ክብር መምጣት ነበረበት። ነገር ግን በአዳም አለመታዘዝ ምክንያት እንኳን ለሌላው ፍጥረት ምሳሌ ሆኖ ወደ እግዚአብሔር ክብር ሊያርቅ ቀርቶ የተሰጠውን ጸጋ አጣ። አባቶቻችን እንደሚያስተምሩን የእግዚአብሔር አርአያ ሙሉ ለሙሉ ከአዳም ባይወገድም ወደ እግዚአብሔር ክብር ግን ማደግ አቃተው። ስለዚህ በአዳም አለመታዘዝ ምክንያት
ሞት ወደ ዓለም ገባ። ሮሜ 5 ላይ ሐዋርያው ቅዱስ ጳውሎስ እንደሚጽፈው የኃጢአት ደሞዝ ደግሞ ሞት ነው ተብሎ ተጽፏል። ያ የእግዚአብሔር ቃል ይፈጸም ዘንድ አዳም ባለመታዘዙና በመበደሉ ምክንያት መሞት ነበረበት። አዳም ሞተ፣ ፍጥረቱ ሁሉ የተጎሳቆለ ሆነ። አንድ ነገር እንወቅ፣ እግዚአብሔር ደግሞ በባህሪው ጻድቅ ነው። ጻድቀ ባህሪ ነው። ምህረቱ ብዙ የሆነውን ያህል ኮናኒ በርትዕ ነው። በእውነት ደግሞ ይፈርዳል። የእግዚአብሔር ጻድቀ ባህሪ መሆን፣ ጻድቅ መሆን፣ ፍጹም ንጹህ መሆን ይሄ ባህሪው ከኃጢአት ጋር አይስማማውም። ጻድቅነቱ ኃጢአትን እንዲቀጣ ያደርገዋል። ስለሆነም ኃጢአት መቀጣት አለበት። ልብ በሉ፣ በአዳም በደል ምክንያት ሞት ወደ ዓለም ገብቶ ዓለሙ ሁሉ በሞት ተይዞ በከይሲ ተሰውሮ አዳምን ድል ያደረገው ዲያብሎስ ለጊዜው የዚህ ዓለም ገዢ ሆኖ ሮሜ 3 ላይ ሐዋርያው ቅዱስ ጳውሎስ ሲጽፍ ሁሉም የእግዚአብሔር ጽድቅ ጎድሏቸዋል፣ ሁሉም ተካክለው በድለዋል። ከዳዊት መዝሙር ነው የሚጠቅሰው። ኩሉ አርየ ወህቡረ አለወ፣ የሰው ዘር ሁሉ የእግዚአብሔርን ጸጋ አጥቶ ሁሉም በድለዋል። ስለዚህ የሰው ልጅን ማን ያድነው? ከሰው መካከል አዳኝ እንዳይገኝ ሁሉም በድለዋል ተብሎ ነው የተጻፈው። እግዚአብሔር አዳምን በቃ ይቅር ብያለሁ እንዳይለው ባህሪው ስለጎሰቆለ ይሄ ለአዳም አይጠቅመውም። ደግሞ ቅድም እንዳልኩት እግዚአብሔር ጻድቀ ባህሪ ስለሆነ ኃጢአትን እንዲሁ ዝም ብሎ አይተውም። ኃጢአት መቀጣት አለበት። ኃጢአት ደግሞ እንዲሁ አይደለም ይቅር የሚባለው። የዕብራውያን መልእክት ጸሐፊ የብሉይን ሥርዓት ያስረዳንና ያለ ደም መፍሰስ ምንም አይነት ስርየት የለም ይላል። ኃጢአት የሚሰረው ይቅር የሚባለው ደም ፈሶ ነው። ደም ሳይፈስ ስርየት የለም ይላል። ስለዚህ የሰው ልጅ እንዴት ይዳን? ነቢያት በህብረት ተካክለው ኢሳይያስ ከተባለው አሁንም ከዚህ ነብይ ጋር ጽድቃችን እንደ መርገም ጨርቅ ነው ይላሉ። የሰው ልጅ ጽድቅ አሁን እግዚአብሔርን ያስደስት ዘንድ አልተቻለም። ስለሆነም አዳኙ መምጣት ያለበት ከማን ነው? ከእግዚአብሔር ነው። እግዚአብሔር ደግሞ መንፈስ ነው፣ እንደኛ ስጋና ደም የለውም። ስለሆነም አዳኙ እንዲገለጽ የሰው ልጅ እንዲድን ሰዎችን የሚያድናቸው ሰው የሆነ መሆን አለበት። ከሰው መካከል የሚያድን የለም። በተለይ ኢሳይያስ 63 ላይ ተመለከትኩ፣ የሚያድን ካለ የሚረዳ ግን አልተገኘም። ስለዚህ ይላል እግዚአብሔር ኢሳይያስ 63 ቁጥር 5 ላይ የገዛ ክንዴ መድኃኒት አመጣልኝ። የሰው ልጅ መዳን የሚችለው በኔ በኩል ነው አለ እግዚአብሔር። በተለይ የግዕዙ ቃል ቅድም ከግብረ ሕማማት ሲነበብ ሰምታችሁ ከሆነ አኮ በተንባል ወአኮ በመልአክ አላ ለሊሁ ያድኅኖሙ እስመ አፍቀሮሙ። ከሰው ዘር በሚገኝ በዚህ መልኩ አይደለም። ከሰው ዘር አዳኝ ሊመጣ አይችልም። ስለሆነም ራሱ እግዚአብሔር ያድናቸዋል። ራሱ እግዚአብሔር የሚያድናቸው እንዴት ነው? ቅድም እንዳልኳችሁ የሰው ልጆች ኃጢአት የሚባል ደዌ፣ ኃጢአትን እንደ በሽታ ወሰዱት። አሁን ጥሩ ምሳሌ አግኝቻለሁ። ኮሮና የተባለ ዓለሙን ያንቀጠቀጠ ደዌ ዓለም ውስጥ ገብቷል አይደለም? ኃጢአት ልክ እንደዚህ ደዌ ነው ወደ ዓለም የገባው። የሰው ልጅ ኃጢአት በሚባል ደዌና በሽታ ታስሮ የኃጢአት ተገዥ ሆኖ የሚፈውሰው ይፈልግ ነበር። ከሰው መካከል አዳኙ ይመጣ ዘንድ አልተቻለውም። እግዚአብሔር ደግሞ የሰው ልጅን እንዲፈውሰው ሰውን የሚመስል እንደ ሰው የሆነ አዳኝ ነው የሚያስፈልገው። ስለሆነም ለሰው ልጅ መዳን ብቸኛው መፍትሄ ምን ሆነ? የወልደ እግዚአብሔር ሰው መሆን።
አሃዱ አካል ዘም ቅድስት ሥላሴ ኮነ ሰባ ከማነ ይላል በውዳሴ ማርያም ሶርያዊ ቅዱስ ኤፍሬም። ከሶስቱ የሥላሴ አካላት አንዱ አካል በተለየ አካሉ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ ወስዶ የኛን ባህሪ ወስዶ ማለት ነው ሰው ሆነ። ግልጽ ነው። የእግዚአብሔር ልጅ ሰው መሆን ያስፈለገበት ምክንያት የምንድንበት ብቸኛ መንገድ ያ ስለሆነ ነው። ሰው ካልሆነ ሊያድነን አይችልም። ከሰው ልጅ መካከል መፍትሄ ስላልመጣ ጻድቀ ባህሪ የሆነው ንጹህ የሆነው አምላክ ሰው መሆን አለበት። ዲያብሎስ የሰው ዘርን ይዞ የሰው ዘርን ገዝቶ የሰው ልጅ ለኃጢአት ተገዥ ሆኖ የሚያድነውን እየፈለገ ይጮህ ነበር። ይኸው ኢሳይያስ ድህነት የሚመጣው ከእግዚአብሔር ዘንድ መሆኑን ስላወቀ አምላክ ሆይ ሰማዮቹን ቀደህ ምን ነው ብትወርድ ይል ነበር። ስለዚህ የሰው ልጅ ፍቅር ስቦት ከሶስቱ የሥላሴ አካላት አንዱ አካል ሰው ሆኖ ተገለጸ። ኢሳይያስ እንዳለው በእኛ ቦታ ሆኖ ለእኛ ዋጋ ይከፍል ዘንድ ሕመማችንን ደዌያችንን ይወስድ ዘንድ በእርሱ ቁስል እንድንፈወስ በኃጢአት ደዌ ስለታመምን እሱ ቆስሎ እኛን ፈወሰን። እሱ ሞቶ ሕይወትን ሰጠን። በሞቱ ሞትን ድል አደረገው። ሞተ ከመ ይሣሮ ለሞት ይላል ቅዳሴ ዲዮስቆሮስ ላይ። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ያንን ሁሉ አሁን በየሰዓቱ የሆነውን ወጸቢሁ ተማከሩ ሊቃነ ካህናት፣ ልብ ብላችሁ ግብረ ሕማሙን ሰምታችሁት ከሆነ በጠዋት የአይሁድ ሊቃነ ካህናት ለፍርድ አቆሙት። ከሮብ ጀምሮ ይመክሩ ነበር። ጲላጦስ ፊት አቆሙት 3 ሰዓት ላይ፣ 6 ሰዓት ላይ ተሰቀለ። 9 ሰዓት ላይ ነፍሱን ከስጋው ለየ። 11 ሰዓት ላይ ዮሴፍና ኒቆዲሞስ ሰቀሉት። ይሄ ሁሉ ሲሆን በዚህ ሁሉ አልፎ መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ላይ የኛን ኃጢአት ተሸክሞ ነው የተሰቀለው። ይኸው ኢሳይያስ ቁጥር 11 ላይ ኢሳይያስ 53 ላይ ነኝ። አሁንም ኃጢአታቸውን ይሸከማል። የማንን ኃጢአት? የሰውን ዘር ሁሉ። እነማን ናቸው የሰው ዘሮች? በክርስቶስ ዘመን የነበሩት በዘመነ ስጋዌው እሱ ከመወለዱ በፊት የነበሩት ከአዳም ጀምሮ፣ አሁን እኛ ያለነው ወደፊት የሚወለዱትን የሰውን ዘር ሁሉ ኃጢአት ተሸክሞ ነው የተሰቀለው። 1-2 ጥቅሶች ብቻ እናያለን። ሐዋርያው ቅዱስ ጳውሎስ ይህንን እንዴት ያስረዳል? በብሉይ ኪዳን እኮ የመስቀል ሞት በጣም የሚያሳፍር ሞት ነው። ሎቱ ስብሐት መድኃኒታችን በዚህ ሲያልፍ በብሉይ ኪዳን በእንጨት ላይ የሚሰቀል ሁሉ የተረገመ ነው የሚባል ትእዛዝ ነበር። በእርግማን ውስጥ እኛ ስለነበርን አምላካችን በዚህ አልፎ ነው እኛን ከሕግ እርግማን የዋጀን ይላል ሐዋርያው ቅዱስ ጳውሎስ ገላትያ 3 ምዕራፍ 13 ላይ። ክብርና ምስጋና ለአምላካችን ይሁን። እንዲሁ ለቆሮንቶስ ሰዎች ሲጽፍ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት ማለት እንደ በደለኛ አደረገው። ጻድቀ ባህሪ ነው አምላካችን። ስለ ኃጢአት ማንም ሊወቅሰው የማይችለው ጌታ በዝምታ መከራ መስቀልን ተሸከመ። ቅዱስ ጴጥሮስ ሲጽፍ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። በተለይ ጃንደረባው ያነብ የነበረው ይህንን የኢሳይያስን ትንቢት ነው። ለምን ቢባል እኛ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ወይንም በዕፀ መስቀል ላይ ተሸከመ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እና 24። አይሁድ ድል ያደረጉ መስሏቸው መድኃኒታችን እንደደከመ ሆኖ ልብ በሉ ክርስቲያኖች፣ መስቀል ላይ ቢሰቀልም ነገር ግን መድኃኒታችን ድል አድራጊ ነበር። የመድኃኒታችን ስቅለት በወንጌላት ያውም እንደ ክብሩ ነው የተገለጸው። ገና የምከብርበት ጊዜ አልደረሰም ይላቸው ነበር።
እምከመ ተለአልኩ እምድር እስህብ ኩሎ ሀቤ እያለ በትንቢት ይናገር ነበር መድኃኒታችን። ከምድር ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ እስባለሁ። ከምድር ከፍ ማለት መሰቀል ማለት ነው። ተሰቅዬ አንድ ጸሐፊ ሲጽፍ ክርስቶስ በሰማይና በምድር መካከል እጁን ዘርግቶ ተሰቀለ። ዓለሙን ሁሉ የሚያቀፍ ይመስላል። ሁሉን ወደ እርሱ አቅርቦ በዮሐንስ ወንጌል ምዕራፍ 12 ላይ ነው። ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ እስባለሁ አለ። የዚህ ዓለም ገዢ የተባለው ዲያብሎስ ለጊዜው የሰው ዘርን ሁሉ ማርኮ ገዢ ሆኖ በውሸት አበዋላ ሐሰት የተባለ የመጀመሪያው ውሸታም ሐሰተኛ እሱ ነውና በሐሰት አዳምንና ሔዋንን ሸንግሎ አታሎ ለጊዜው ገዢ ሆኖ ነበር። ስለዚህ የዓለሙ ገዢም ድል ይደረጋል። በተለይ በጣም የሚደንቅ መጽሐፍ በቤተ ክርስቲያናችን ትምህርተ ኅቡዓት የሚባል መጽሐፍ አለ። ከመጽሐፈ ኪዳን ነው የተወሰደው። ከዳዊት ጋር አብሮ የሚጠረዝ ምስጢረ ሥጋዌን በሚገርም መልኩ የሚያስተምር መጽሐፍ ነው። መድኃኒታችን ሲሰቀል ሞት የተባለው ዲያብሎስ ርእዮ ሞት ነው የሚለው ትምህርተ ኅቡዓት። ዲያብሎስን ሞት ብሎ ነው የሚጠራው። ሎቱ ስብሐት። አሁንም ምስጋና ለመድኃኒታችን ይሁንና ሩቅ ብእሲ መስሎት ቀረበ። ከዛ በፊት የሚሞቱ ሰዎችን ነፍሳት እየነጠቀ ወደ ሲኦል ይወስድ ነበር ዲያብሎስ። በዚህን ጊዜ በስጋ ተወስኖ የተገለጸው ማን እንደሆነ ስላላወቀ አምላክነቱን ስላልተረዳ ርእዮ ሞት እንዘ ይወርድ በስጋ ጌጌዮ አምሰሎ ጠጋ አለ። ነፍሱን ከስጋው ነጥቆ ለመሄድ መድኃኒታችን መስዋዕትነትን ፈጽሞ በአካለ ነፍስ ወደ ሲኦል በሚወርድበት ሰዓት ግን የነፍሳችን ጠላት የሆኑ አጋንንት ሁሉ ከመሪያቸው ከዲያብሎስ ጋር ተረበሹ። ርእዮ ሞት እንዘ ይወርድ በስጋ ጌገዮ አምሰሎ ቦቱ በከመ ያለምድ ውሂጠ ርእየ ላሊሁ ስነ መለኮቱ። ነፍሳትን ሁሉ እየዋጠ በሲኦል እያጋዘ የነበረው ዲያብሎስ እንደዛ መስሎት ሲቀርብ የክርስቶስን መለኮታዊ ባህሪ አየ። እንዲህም እያለ ጮኸ፣ ጸርሃ በአብይ ቃል እንዘ ይብል። እንዲህ እያለ ዲያብሎስ ጮኸ። ምን አለ? መኑ ውእቱ ዝንቱ ዘእም ስልጣኔ ሥጋ ለቢሶ ዘሞአኒ። ሥጋን ለብሶ እኔ እኮ ስልጣን ነበረኝ በፍጥረት ላይ፣ ሥጋን ለብሶ ከስልጣኔ የሻረኝ ይሄ ማን ነው? መኑ ውእቱ ሥጋ ለቢሶ ዘሞአኒ። ሥጋ ለብሶ ያሸነፈኝ ይሄ ማን ነው? መኑ ውእቱ ዘሞኦ ለጽልመት። ዲያብሎስ ሞት ተብሏል፣ ጨለማ ተብሏል። ጨለማን ድል ያደረገው ብርሃናዊ ይሄ ማን ነው? ብርሃነ መለኮቱን የክርስቶስን ሲያይ እንደገና ምን እያለ ይጠይቃል? መኑ ውእቱ ዝንቱ ዘበብዛ ብርሃኑ አኦሮ ለጽልመት። እንዴት አይነት ውብ ቃል ነው! ጨለማን ያሳወረው ብርሃን ይሄ ማን ነው? ጨለማ ታወረ። ተኝታችሁ ስትነሱ አይናችሁ ቶሎ አያይም አይደለም? ከብርሃን ጋር ስላልተዋሃደ መብራታችሁን ስታበሩ ጨለማ ላይ። አሁን ጨለማ ታወረ ተባለ ከክርስቶስ ብርሃን የተነሳ። ከቤተ ክርስቲያን አባቶች ቅዱስ ጎርጎርዮስ ዘኑሲስ የሚባለው ታላቁ አባት ዲያብሎስ በራሱ ጥበብ ድል ተደረገ ይላል። እንዴት ነበር የዲያብሎስ ጥበብ? እንደ አባቶቻችን አባባል ህሱም ራእዩን ጽሉም ገጹን ይሄ ጸሊም ገጹን ይሄ አስከፊ ማንነቱን በጨለማ ተጠቅልሎ ነውና ከዓለመ መላእክት የተጣለው ወደ አዳምና ወደ ሔዋን ጨለማ የመሰለ ፊቱን እያሳየ አይደለም የመጣው። በከይሲ በእባብ ስጋ ተሰውሮ ነው ዲያብሎስ አዳምንና ሔዋንን ድል ያደረገው። በዚሁ ጥበብ ድል ተደረገ ይላል ቅዱስ ጎርጎርዮስ ዘኑሲስ። አምላካችን በመለኮታዊ ባህሪው ዲያብሎስን ድል ቢያደርገው ኖሮ አይገርምም? መለኮት ፍጡርን ድል ቢያደርግ አይገርምም? ከመላእክት ወገን የነበረ ሳጥናኤል የሚባል ስም የነበረው ሰይጣንም
የእግዚአብሔር ፍጥረት ነው። እግዚአብሔር የፈጠረው ነው። በመለኮታዊ ባህሪው ድል ያደርገው አይገርምም። የሚገርመው በደካማ ስጋ ድል ማድረጉ ነው ዲያብሎስን። ስለዚህ በራሱ ጥበብ ደካማውን ስጋ ለብሶ ዲያብሎስን ድል አደረገው። ዲያብሎስም መሸነፉን አውቆ መኑ ውእቱ ዝንቱ ስጋ ለቢሶ ዘሙአኒ፣ እኔን ኃይለኛውን ፍጥረቱን የገዛውትን እኔን ዲያብሎስን ደካማ ስጋ ለብሶ ድል የነሳኝ ማን ነው? እዛው ትምህርተ ኅቡዓት ላይ መልሶ አለ። ዝንቱ ውእቱ ኢየሱስ ክርስቶስ፣ ድል ያደረገህማ ኢየሱስ ክርስቶስ ነው። ዲያብሎስ በጥበብህ ድል ተደርጋል። በጣም የሚገርመው ጎርጎርዮስ ዘኑሲስ አንድ ዘዴ እኛ እንዲገባን ብዙ ጊዜ አባቶቻችን ምሳሌ ዘያሐጽጽ ነው የሚሉት። ለምስጢረ ሥላሴ ለምስጢረ ሥጋዌ ምሳሌ የሚሆን ነገር የለም። እኛን ግን ለማስረዳት ጎርጎርዮስ ዘኑሲስ ምን ይላል? አንድ ሰው አሳ የሚያጠምደው እንዴት ነው? አሳ ሲጠመድ ታውቃላችሁ አይደለ? አሳ ማጥመጃ ያስፈልጋል። አሶቹ ወደ መረቡ እንዲገቡ የሆነች ስጋ ነገር አሳ የሚበላው ነገር ያስፈልጋል አይደለም? አጥማጁ በዚህ መልኩ ነው ትልልቅ አሳዎችን የሚያጠምደው። ጎርጎርዮስ ዘኑሲስ ምን ይላል? ያቺ አሳዋ የሚበላት የምትቀመጠው ይሄ ማጥመጃው ላይ የምትቀመጠው ስጋ የትስብእት ምሳሌ ነው። መያዣው ወጥመዱ ደግሞ መለኮት ነው። ዲያብሎስ በዚህ መልኩ ተጠመደ። ስጋውን ለመብላት አሳው ሲቀርብ እንደሚጠመድ ሁሉ ስጋ ለብሶ ሲያየው ነፍሱን ነጥቄ ወደ ሲኦል እሄዳለሁ ሲል በመለኮት እሳት ታሰረ ይላል። በዚህ መልኩ ነው አምላካችን የኛን ሞት ወስዶ ሕይወትን የሰጠን ዋጋችንን የከፈለው፣ እንዲሁም ደግሞ ዲያብሎስን ድል ያደረገልን ከሞትም እስራት የፈታን። ልብ በሉ ክርስቲያኖች፣ ኦርቶዶክሳዊው ነገረ ድህነት የሚለው ምንድነው? ክርስቶስ እኛን ያዳነን በመሰቀሉ ብቻ አይደለም። ሙሉን እንመልከት። ከልደቱ ጀምሮ ሰው ከመሆኑ ጀምሮ እስከ እርገቱ ባደረገው ነገር ነው ለኛ የካሰልን ያዳነ። የኛን ስጋ በመልበሱ ስጋችንን ከመለኮታዊ ባህሪ ተካፋይ አድርጎታል። በጥምቀቱ ፍጥረቱን ሁሉ ቀድሶታል። ደሙን አፍስሶ ቤዛ ሆኖናል። ቤዛ ምትክ ማለት ነው፣ ለኃጢአት የሚሞት። በብሉይ ኪዳን አንድ ምሳሌ ነበር። ሊቀ ካህኑ ኃጢአተኛው ይዞ የሚመጣውን በግ መስዋዕት አድርጎ ያቀርበዋል። ኃጢአተኛው ደግሞ እጁን በጉ ላይ ይጭናል፣ በጉ ይሰዋል። አንዳንዴም ወደ በረሃ የሚላክ የኃጢአተኛውን ኃጢአት ተከትሎ ወደ በረሃ የሚላክ ፍየል ነበር። ስኬፕ ጎት የሚለው የእንግሊዝኛ ቃል ከዚህ ነው የመጣው። መድኃኒታችን የዓለሙን ሁሉ ኃጢአት ተሸክሞ በእኛ ምትክ ቤዛ ሆኖ ሞተ። ለዚህ ነው ዮሐንስ ወንጌላዊ ነዋ በጉ ለእግዚአብሔር ዘያአትት ኃጢአት ዓለም የሚለው። ስለዚህ ክርስቲያኖች እንደ ኦርቶዶክሳዊ አስተምሮ በምስጢረ ሥጋዌ ሰው በመሆኑ ከልደቱ እስከ እርገቱ ባደረገው ነገር ሁሉ አምላካችን ድህነትን ፈጽሞልናል። አሁን ጥያቄው ምንድነው? የተደረገልን ነገር ይገባናል ወይ? ፍቅሩን እናስተውለዋለን ወይ? አባቶቻችን ይሄን በሚመስል ትልቅ መጽሐፍ ነገረ ድህነትን ጽፈው በተለያየ መልኩ ያስተምሩናል። በቅዱስ ዮሐንስ አፈወርቅ ስም የተደረሰው የቤተ ክርስቲያናችን ቅዳሴ ኦ ፍቅር ዘመጠነ ዝፍቅር፣ ኦ ትህትና ዘመጠነ ዝትህትና። እንደዚህ አይነት ፍቅር ምን አይነት ፍቅር ነው? በሞት የተገለጸ ፍቅር፣ ማንም ሊያደርገው የማይችለው። አንድ ሰው ሌላውን ቢወደው ሀብቱን ንብረቱን ሊሰጠው ይችላል እንጂ በእገሌ ቦታ እኔ ልሙት የሚል ሰው ከሰው መካከል የለም። ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ተጽፏል። የተሰጠንን መድኃኒት እናስተውል። ከኃጢአት ደዌ የተፈወስነው ውድ ዋጋ ተከፍሎ ነው። ያ ውድ ዋጋም የመድኃኒታችን የኢየሱስ ክርስቶስ ክቡር ደም፣ በክቡር ደሙ ነው የተገዛ ነው። ቅዱስ ጴጥሮስ እንደሚለው ቅድም በጠቀስኩት ጥቅስ በደሙ ክቡር ቤዘወነ አኮ በወርቅ ኃላፊ ዘተሳይጠን፣ ኃላፊ በሚሆን ወርቅና ብር አይደለም የገዛን፣ በውድ ዋጋ በክቡር ደሙ ነው የገዛን።
ሐዋርያው ቅዱስ ጳውሎስ ደግሞ ለቆሮንቶስ ሰዎች ሲጽፍ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ የምንኖረው በክቡር ደሙ ለገዛን ለአምላካችን ነው ማለት ነው። የሱ ነን። ለርሱ መኖር ማለት በተሰጠን የነጻነት ህይወት መኖር ማለት ነው። ምንድነው ይሄ ነጻነት? ቅድም የነገርኳችሁ ከኃጢአት እስራት የመፈታት ነጻነት። ኃጢአት ደዌ ነው ብያችኋለሁ። ኃጢአት በሽታ ነው ብያችኋለሁ። ዛሬ ኃጢአት የምንሰራ ከሆነ ወደን ኃጢአት የምናደርግ ከሆነ በፈቃዳችን በበሽታ ተያዝን ማለት ነው። ኮሮና ቫይረስ ይሄ በሽታ እንዳይዘን እንዴት ነው የምንጠነቀቀው? ሰው ትንሽ ቀረብ ቢለን እንዴት ነው የምንሸሸው? የሥጋ ደዌ ነው የሚያስጨንቀን አይደለም? የነፍስ ደዌ ደግሞ አለ። የነፍስ ደዌ ኃጢአት ነው። ኃጢአት ነፍስን ያሳምማል፣ ነፍስን የሚወጋ ነው የሚለው ቅዱስ ጴጥሮስ። ነፍስን በእስራት ያኖራል። ስለዚህ ክርስቲያኖች በተለይ የዕብራውያን ጸሐፊ ምዕራፍ 10 ቁጥር 26 ላይ እንደ አባቶቻችን ትምህርት ሐዋርያው ቅዱስ ጳውሎስ አንዴ መስዋዕት ሆኖ አምላካችን ቀርቧል፣ ካሁን በኋላ ወደን ኃጢአት ብንሰራ ሌላ መስዋዕት አይቀርብልንም ይላል። የሚያስፈራ ፍርድ የእሳት ብርታት ግን አለ። ለምን? እግዚአብሔር ኃጢአትን ሁሌ ስለሚቀጣ። ዕብራውያን ምዕራፍ 10 ቁጥር 26 ላይ ዳግም አንዴ የቀራንዮ መስዋዕት ከተሰዋ በኋላ በተለይ መጽሐፈ ቅዳሴ ላይ ካህኑ ወናሁ ደመ መሲህ ከነባቢ ዘተከወ በቀራንዮ ይኬልህ እየንቴ፣ እግዚአብሔር አምላኬ ሆይ በቀራንዮ የፈሰሰው የመሲህ ደም አሁንም ስለኔ ይጮሃል ይላል። ቤተ ክርስቲያን በቀራንዮ አንዴ የተሰዋውን መስዋዕት ነው በቅዳሴ የምትሰዋው። አንዳንድ ሰነፎች እንደሚሉት ሌላ የራሷ መስዋዕት የተለየ መስዋዕት የላት፣ ያንኑ መስዋዕት ነው የምታቀርበው። ስለዚህ ወደን ለሰራነው ኃጢአት ድጋሚ በበሽታ ተይዘን ማለት ነው ኮቪድ-19 የተባለ ቫይረስ እንዳይዘን በጣም እንጠነቀቃለን። የኃጢአትስ ደዌ የኃጢአትስ እስራት ወደን ዛሬ በግብር ለሰራነው ኃጢአት ንስሐ ገብተን ቤተ ክርስቲያን በቀራንዮ የተሰዋውን መስዋዕት አሁንም በቅዳሴ ታቀርባለችና ስጋውንና ደሙን ተቀብለን መፈወስ አለብን። አለበለዚያ በኃጢአት ደዌ ተይዘናል። የመድኃኒታችን የኢየሱስ ክርስቶስን የመስቀሉን ውድ ዋጋ ከንቱ አደረግነው ማለት ነው። ዛሬ ኃጢአት መስራት የደሙን ዋጋ ከንቱ እንደማድረግ ይቆጠራል። ለዚህ ነው የእግዚአብሔርን ልጅ ይሰቅሉታል፣ ክርስቶስን ዳግም እንደ መስቀል ይቆጠራል ተብሎ ዕብራውያን ምዕራፍ 6 ቁጥር 6 ላይ ተጻፈ። ዳግም ክርስቶስን መስቀል የሚችል የለም። ዳግም የሚመጣው ለፍርድ ነው። በኃጢአት መኖር ግን የተሰቀለበትን ዓላማ ከንቱ እንደማድረግ ስለሚቆጠር ክርስቶስን እንደ መስቀል ይቆጠራል ይላል። ክርስቲያኖች በጣም ልንጠነቀቅ ይገባል። እውነተኛ ክርስቲያኖች በኃጢአት አይቀልዱ። ኃጢአት ፈን አይደለም፣ ጨዋታ አይደለም። ውድ ዋጋ ተከፍሎ ነው ከዲያብሎስ እስራት ነፃ የወጣ ነው። በአዳም በደል ምክንያት ኃጢአት በቀላሉ የሚያጠቃን ሰዎች ነበርን። ከኃጢአት እስራት ነፃ የወጣ ነው። ሞት ድል የተደረገው በወልደ እግዚአብሔር ሞት ነው። ስለሆነም በኃጢአት መቀለድ አንችልም። ከኃጢአት ነፃ ወጥተን የመስቀሉን ፍቅር እያሰብን በዚህ አጋጣሚ የምናገረው ሌላው የመጨረሻ ነጥብ ኦርቶዶክሳዊት ቤተክርስቲያናችን የክርስቶስን ሕመም የምታስበው አንዳንድ ሰነፎች እንደሚሉት በዓመት አንዴ ሰሙነ ሕማማት ላይ ብቻ አይደለም። ይሄ የዘወትር ትምህርታችን። ከዚህ ውጪ ሌላ ትምህርት የላትም። ከዚህ ከዳነችበት ትምህርት ውጪ ኦርቶዶክሳዊት ቤተክርስቲያን ዘወትር ትዝታዋ ይህ ነው። ዕለት ዕለት የምታስበው መስቀሉን ጉልላቷ ላይ ሰቅላ መስቀሉን በተሳለም ቁጥር የተከፈለልንን ዋጋ እንድናሰብ ነው የምታደርገው። ሐዋርያው ቅዱስ ጳውሎስ ደግሞ እንደሚለው የኢየሱስ ሕይወት በስጋችን ይገለጽ ዘንድ ሁል ጊዜ ልብ በሉ፣ በዓመት አንዴ በአንድ ሰሞን ላይ አይደለም፣ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። ወንጸውር ሞቶ ለክርስቶስ በስጋ በዓለም ሮብና አርብ እንድንጾም ያደረገች ብቸኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሌሎች ሮብና አርብ እንኳን ጧት ነው የሚቀድሱት።
ሮብ አይሁድ ተሰባስበው ክርስቶስን አሳልፈው ለመስጠት የወሰኑትን የመጨረሻ የሞት ፍርድ ውሳኔያቸው እንድናስብ ሮብ እንጾማለን። አርብን ደግሞ ታውቁታላችሁ፣ ቤዛ የሆነበት ቀን። መጽሐፈ ዲዳኬ የተባለ በ60 ዓመተ ምህረት የተጻፈ እንደ አይሁድ ማክሰኞና ሐሙስ ሳይሆን ሰኞና ሐሙስ ሳይሆን ሮብና አርብ ጾሙ ይላል። ያንን የጥንቱን ሥርዓት ይዛ ሮብና አርብ በጾም ቁጥር ህመሙን መከራውን እንድናስብ በየሳምንቱ ስንጸልይ ራሱ 3 ሰዓት ላይ ምን ጸልይ ከሆነ በጲላጦስ ፊት መቆሙን፣ 6 ሰዓት ላይ በኢትዮጵያ አቆጣጠር ነው መሰቀሉን፣ 9 ሰዓት ላይ ነፍስ ከስጋው መለየቱን በገዛ ስልጣኑ፣ 11 ሰዓት ላይ መገነዙን በየዕለቱ እንድናስብ ነው ኦርቶዶክሳዊት ቤተክርስቲያን የምታደርግ። አንዳንዶች እንደሚሉት አይደለም። ዕለት የመስቀሉን ሕማም እንድናስብ ከቅዱስ ጳውሎስ ጋር የኢየሱስን ማህተም በስጋ ተሸክም ያለውና ማንም አያድክመኝ ገላትያ 6:17 ላይ ከክርስቶስ መስቀል በስተቀር ሌላ ትምክህት ከኔ ይራቅ እንድንል ነው ኦርቶዶክሳዊት ቤተክርስቲያን የምታደርግ። ስለሆነም ክርስቲያኖች የመስቀሉ ፍቅር ሊገባንና ልባችንን ሊነካው ይገባል። አለበለዚያ አገልግሎታችን ክርስቲያንን ማለታችን ይሁሉ ትርጉም የለም። ዕለት እያሰብ ነው። የገላትያ ሰዎችን ለዚህ ይመስለኛል ቅዱስ ጳውሎስ የገሰጻቸው። መስቀሉን ማየት ሲያቅታቸው ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር፣ እንዳታዩት አዚም ያደረገባችሁ ማን ነው ብሎ ገላትያ ምዕራፍ 3 ቁጥር 1 ላይ ይጠይቃል። መስቀል ላይ የተሰቀለውን ጌታ እንድናይ ቤዛነቱን እንድናስብ ቤተክርስቲያናችን አድርጋናለች። ምናልባት ስንፍናው ድካሙ ይኛል እንዳናይ አዚም ያደረገብን ማን ነው? ህመሙን እንዳናስብ ልባችን ተነክቶ ይሄን ፍቅር እንዳሰብን እንዳንኖር ኃጢአታችንን እያሰብን ማልቀስ ማንችል ከሆነ በሌላ በኑሮ ችግር ብናለቅስ ምንም ትርጉም የለውም። ያ የማይጠቅም ለቅሶ ነው ተብሎ ተጽፏል። የመስቀሉ ፍቅር የነካቸው የእግዚአብሔር ሰዎች አባቶቻችን ግን ብከይዎ ወላህዎ ለታፈቀረው ብለውም ጽፈዋል። የምትወዱ ሰዎች አልቅሱለት፣ ህመሙን ዘውትር አስቡ ማለት ነው። ስለዚህ ክርስቲያኖች የኛን ሞት ሞቶ ህይወትን ለሰጠን እንደ ቅዱስ ኤፍሬም አባባል ዘዚአነ ሞተ ነስአ ወንቲያው ህይወተ ወሃበን፣ የኛን ሞት ወስዶ የሱን ህይወት ሰጠን። እሱ ቆስሎ ከኃጢአት ደዌ ፈወሰን። ህመማችንን ወስዶ ደዌያችንን ተሸክሞ ህይወትን ሰጠን። ይሄ ፍቅር በህሊናችን ሊሳል ነፍሳችን ዘወትር ልታስበው መኃልየ ላይ በምሳሌ እንደተጠቀሰችው ነፍስ ውዴን አይታችሁታል እያልን እሱን ልንናፍቅ በቃሉ ልናርፍ ዕለት ልንጠማውና የመስቀሉ ፍቅር በውስጣችን እንደተሳለ ልንኖር ይገባል። እኛን ያድነን ዘንድ ህይወት ይሰጠን ዘንድ ለሞተና ለታመመ በዚህም ድል አድራጊ ላደረገን ለመድኃኒታችን ለኢየሱስ ክርስቶስ ከባህሪ አባቱ ከአብና ከባህሪ ህይወቱ ከመንፈስ ቅዱስ ጋር ክብር ምስጋና አምልኮና ውዳሴ ይሁን። የመስቀሉን ፍቅር የምናስብበትን በልባችን የሚሳልበትንም ጸጋ ለሁላችንም ያደለን።